የሰኔ ገድለ አርሴማ እንደምና በሚሆን በአብ ወወልድ ወመንፈስ ቅዱስ የቅድስት አርሴማ ገድል እንጀምራለን። የቅድስት አርሴማ አማላጅነት ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በነጋም ጊዜ ንጉሡ ወደ ፍርድ አደባባይ ቅዱሳን ያመጧቸው ዘንድ አዘዘ። ንጉሡም ፊታቸውን እንደ ፀሐይ ያበራ፣ ልብሶቻቸው እንደ በረዶ ነጭ ሆኖ አያቸው። የፊታቸው መልክ ደስተኛና ብሩህ ሆኖ ከጨጉላው እንደወጣ ሙሽራ ይመስለው ነበረ። የእስር ቤት ጠባቂው በፍጥነት ጠርቶ ተቆጣው። እህል ያበላቸውና ነገስታት መኳንንትን የሚለብሱትን ይህን የክብር ልብስ ያለበስካቸው ስለምንድን ነው? የሚጣፍጥ የወይን መጠጥን ሲያጠጣቸው ለምንድን ነው አለው። የእስር ቤት ጠባቂው መለሰ እንዲህ አለ፣ ጌታዬ ሆይ እህልና ውሃን እንዳልሰጧቸው ይህንን ልብስ እንዳላለበስካቸው በእውነት ይነግራሉ። ነገር ግን ሳይበሉ ይጠግባሉ፣ ሳይጠጡ ይረካሉ፣ ሳይታጠቡ ይነጻሉ። እነሆ ከበሉና ከጠጡ ሰባት ቀናቸው ነው። እኛ የምታታቸው ጥበብ አናውቅም። የልባቸው የጥናት ጠባይ መመለስንና መናገር አንችልም። ፈጽሞ ያስፈሩናልና በስጋቸው ሁልጊዜ የጥጋብ ቅንጦት አይተዋቸውም። ንጉሡ የእስር ቤት ጠባቂውን ሁሉ እንዳልሰጥካቸው ማልልኝ አለው። ማለም እንዲህ ማለ፣ ያው ጌታ የተዘጋጀው የመንግስት ዙፋንን አዳራሽ የሚያስፈራው ግርማ የተሳለው ሰይፍና ጦር ይሰንጥቁኝ፣ ይወጉኝ፣ አንገቴን ይቁረጡኝ። ስለነዚህ ሰዎች ከክፋት በቀር መልካም አድርጌ ቢሆን የእስር ቤታችን በር አልከፈትኩም፣ የበራችን ቁልፍ አልከፈትኩም። ነገር ግን በዚች ሌሊት በእስር ቤት ውስጥ ብርሃን በላያቸው ወረደ፣ እንደ ጠዋት ብርሃንም ሆነ። እኛም ከዚህ ጥልቅ የብርሃን አመድ የተነሳ ተንቀጠቀጥን። ያን ጊዜ የሚበሉትና የሚጠጡትን የሰጣቸው እንጂ ተቆጣውም። እንዲሁም አለ፣ እንደ ክርስቲያን ዘመዶቻቸው ለስጋቸው እንደሚራሩና ለራሳቸው ምሕረት የሌላቸው የልባቸው ክፋት የማይተዋቸው የእነዚህ ምሕታተኞችና እሳቶች ምታት የምታይ አንተ ነህን? አለው። የእስር ቤቱ ጠባቂም ለንጉሡ መለሰ፣ ይህ ሁሉ ካላየ ነገርን አታምነኝም? ዛሬው በቡሃ ዘች ቀን ያየሁት ነገር ዘንድ ስማኝ አለው። ከሌሊትም እኩሌታ በእነዚህ ሰዎች ላይ 27 አክሊሎች ወረዱ። በኃይለኞችም ጎልማሶች እጅ ወደ ውስጥ ገቡ። በዋጋም ምሳሌ የላቸውም። ከዚያም በኋላ ከነሱ የሚያንሱ ወጡ። እኔም በብርሃን አክሊል ከነዚህ ሁሉ የሚያንሱ እነዚህ አክሊላት ምንድን ናቸው አልኩ በልቤ። ከእነርሱ አንዱ መለሰልኝ፣ የምታምንና የምትበረታ ብትሆን ብርሃኑ እስከ ጠዋት ይሞልሃል፣ አንተም በአደባባይ ለሰማዕትነት ያቀርቡሃል አለኝ። መለስኩለት፣ አቤቱ ይቅርታና ምሕረት ትድረሰኝ። መለሰልኝም እንዲህ አለኝ፣ በንጉሡ ፊት በምትቆምበት ጊዜ ለአንተ የእውቀት ጥበብ ይላክልሃል፣ ጸጋም ይሰጥሃል። በምርመራ ጊዜ የምትናገረው አንተ አይደለም፣ በላይ ጸጋ ይላክልሃል እንጂ በላይም ይናገራል። እነሆ አንተ ይህችን ነገር በተናገርክኝና በመረጥከኝ ጊዜ አስታወስኳት፣ መጀመሪያ በልቤ ረስቻታለሁና። ንጉሡም መለሰም እንዲህ አለ፣ ከሕይወት እልቅ ሞትን አሁን እሰጥሃለሁ። የማይሆነውንና የማይጠቅመው የቅዠት ሕልምና ስለታመንክ የሰዎችን አክሊሎች ተስፋ ስታደርግ ራስን የዚህን ዓለም ኑሮ ታጠፋለህ። ይኸውም ክብርና ብልጽግና ነውና ልጆችንና ሚስቶችን ትተዋለህ። አሁን ሰማዕት ይሆን ዘንድ እወዳለሁ። በእነዚህ ክርስቲያን ሰዎች አምላክ አምናለሁ፣ በሰማዕትነት ደማቸው እጠመቃለሁ አለ።
ያን ጊዜ ንጉሡ ተቆጣ። ያንን የእስር ቤት ጠባቂ በሰይፍ ራሱን ይቁረጡት ዘንድ አዘዘ። ወደ እነዚያም ቅዱሳን ተመልሶ ተስማማ። ዳግመኛም እጆቹን ዘርግቶ ወደ ብርክትና ብጽዕት ቅድስት አርሴማ ቅድስት ተመለከተ። በንጉሡም ዘንድ ቁማ አያት። ጮኸም፣ አቤቱ ብጽዕት ቅድስት አርሴማ ሆይ በጸሎትሽ አስቢኝ፣ መንገዴን ያብርልኝ። ለኃጢአተኛውና ለበደለኛው የጽድቅን አክሊል ይሰጠኝ ዘንድ ወደ እግዚአብሔር ምሕረትን ለምኝልኝ። ምሕረታቸውንና የእነዚህን ቅዱሳን ሰማይ ጸሎታቸው ትድረሰኝ አለ። ከሰማይም ቃል አሚን አለው። እነዚህን ቅዱሳን ሰማዕታት ባዩ ጊዜ እግዚአብሔር ፈጽሞ አመሰገኑት። አረማዊ ሲሆን በአንዲት ቃል አመነ። የዚህን ሰው ንስሐ ስለተቀበለ አመሰገኑት። አባቶችና ወንድሞች ሆይ እስቲ አስቡት፣ ይህንን ልብ በሉት። ይህንን አረማዊ እንደመረጠው በአንዲት ጊዜም ወደ ደስታ ገነት እንደገባ እንዲኛም ባለንበት ይምረጠን ዘንድ ሁላችን የኢትዮጵያን ሕዝቦች ቅድስት አርሴማ ለዘላለሙ በጸሎትሽና በልመናሽ አስቢን፣ አሜን። የሰው ሰማዕትነቱ ፈጸመ። በድኑንም በምድረ በዳ ጣሉት። አውሬዎችና ሞራዎችም አልበሉትም፣ መላእክት ይጠብቁታልና። ቅዱሳን ሰማዕታትም አደነቁት፣ ሰማዕት መሆንን ቀድሟቸዋልና። ንጉሡም መለሰ፣ ካለማወቅ ወደ ማወቅ ልባቸው በውኑ አልተመለሰም አላቸው። ቅዱሳን ሰማዕታትም መለሱለት፣ ልብና እውቀት አለን፣ በእግዚአብሔር አምላካችን ዘንድ ልባችን አልሳትም። አንተ ግን በእግዚአብሔር አምላካችን ዘንድ ልባችን አልሳትም። አንተ ግን ልብና እውቀትን የሌለህ ፈጣሪ የማታውቅ ስለ ሕሊና መታወር በጨለማና በሞት ጥላ ትቀመጣለህ። ስለ እግዚአብሔር አምላካችን ገድላችንና ሰማዕትነታችን እስከምንፈጽም ድረስ ከኃጢአት እንቅልፍ የምትነቃበት ጊዜ የለም። ብትወድስ የቻልከውን ያህል መከራን አዘጋጅልን፣ ወደ አምላካችን ፊት እንድረስ ዘንድ ፍርድንም አፋጥንልን። በዚያን ዋጋችን እናገኛለን፣ በእርሱ ዘንድ የለመንነውን ይሰጠናል። አንተ ግን ታሳዝንሃለህ፣ ታስለቅሰናለህ። ከአባትህ ከሰይጣን ጋር ወደ ገሃነም ጥልቅ ስለምትወርድ ወደ አምላክ ወደ እግዚአብሔር ተመልሰ ካልተጸጸትክ አሉት። ንጉሡም መለሰ የሚዘገይላቸው ስለ እናንተ አይደለም፣ በአንዲት ጊዜ ሞትን በሰጧቸው ነበረ። ስለ እናንተ እንዳታዘን የዚችን መልካም ሴት ልቧ እንዳይጎዳ ጉስቋልና እንዳይጎጸቆልና እንዳይደክም እንጂ እናንተ በመውደዴ በዓለም ያላትን ሁሉ ትታ ከዚህ መጥታለችና፣ አሁንም ደግ ትሆን ዘንድ ንገሯት፣ እናንተንም እተዋችኋለሁ፣ ከእስራታቸው እፈታችኋለሁ። እዚህ ቅጣት አልቀጣቸውም ያለ ድካምና ሐዘን ትቀምጣላችሁ እንጂ ወደ ወደዳችሁትን ያለ ሐዘን እልካችኋለሁ አላቸው። ቅዱሳን ሰማዕታትም መለሱለት እንዲህም አሉት፣ በማይጠቅምህ ለምን ፈጽመህ ትደክማለህ? ነገር ግን ስትሰድበንና ስትቆጣ እንድንሰማ በአንተ ላይ የሚሆነውን ታምርና ድንቅም ታስረዳ ዘንድ አንተ ንገራት። ለእኛስ የሰማያትና የምድር ንጉሥ ወደሆነ ወደ አምላካችን ፈጽመን እንሂድ ዘንድ የወደድከውን ስጠን። የዚህን ዓለም ኑሮ አንወድም። የዚህን ዓለም ኑሮ የሚያስብ ወደ እግዚአብሔር መንግሥት የሚገባ ሰው የለምና። ስለ እኛ ግን ሥጋችን በምድር ቆሟል፣ ነፍሳችን ግን እግዚአብሔር ትታመነዋለች።
እሱ ረዳታችንና መጠጊያችን ነውና ወደ እርሱ ትወጣና ትድረስ ዘንድ ትወዳለች አሉት። ንጉሡም መለሰ፣ በስራዬ የከፋችሁና በነገር የምትዋሹ የበደል ሰራተኞችን የስጋችሁን እንደ አመድና በንፋስ እንዳለ ትቢያ ያደርጋለሁ። እናንተ ቅድስት አርሴማ የምትሏት አማልክቶችንም የቀጠቀጠቻቸው የተረገመች የምታስፈራና የምታስደነግጥ እቺ ሴት ካልነገሯቻትና በእጄ ካላሰኟቻት ከእኔ ማምለጥ እንዴት ትችላላችሁ? ግን ስሟን በማሰብ ጊዜ እኔ ግን ስሟን በሚያስብ ጊዜ ስጋዬ ሁሉ ይንቀጠቀጣል፣ ኃይሌም ይደክማል። የማይሻር ብዙ ምሕረት አላትና። ቅዱሳን ሰማዕታትም መለሱለት እንዲህም አሉት፣ አንተ ግን ክፉና ጠማማ ነህ። ከዚች ቅድስት አርሴማ ግን የእግዚአብሔር ኃይል አይወገድምና ስለዚህ ታስፈራሃለች፣ ታስደነግጣለች። እነሆ በላያችን ቅጣትን አድርግ፣ ለዱር አራዊቶችም ስጋችን ስጥ። እነሱ በፈጣሪያቸው ትእዛዝ ይጠብቁናልና በእኛ ትእዛዝ ግን አይደለም። ጌታችን ለቅዱሳን ተማሪዎቹ እነዚህን የአርማትያሱ ዮሴፍንና የኢየሩሳሌም ኒቆዲሞስ ናቸው። ስጋውን ከሰጠ በኋላ ራሱ ከሙታን ጋር አደረገ፣ የሙታንን መጀመሪያ ሆነ። እኛም መዳን ለሚችለው ነፍሳችንን እንሰጣለን። ይኸውም አምላካችንና መድኃኒታችን ነው። ስለ እኛ የሞተው በእርሱ ሞት የፍጥረት ሁሉ መጀመሪያ በሆነው በአዳም በደል ከመጀመሪያ እስከ ዛሬ ድረስ የታሰሩትን ሰዎች ሁሉ አዳነ። ያን ጊዜ ንጉሡ እነዚህን ቅዱሳን ሰማዕታት የስጋቸው ክፍል እስከሚበጣጠስ ድረስ በዱላዎችና በአለንጋዎች ይመቷቸው፣ ወደ እስር ቤትም ይውሰዷቸው ዘንድ አዘዘ። በዚያም ከእነርሱ ለእያንዳንዳቸው 300 ግርፋት ይግርፋቸው ዘንድ ወታደሮችን እስከ ዘላለም ድረስ ኃይለኛ የሚያስፈራና ብርቱ የሆነ ንጉሥ ለምን ታበሳጩታላችሁ? ለምንስ ትንቁታላችሁ? እያለው ንጉሡ እንዳዘዛቸው አደረጉ። ከዚህ በኋላ እነዚህ ቅዱሳን ወደ እስር ቤት ወሰዷቸው። በዚያም ብርክት ቅድስት አርሴማ አገኟት፣ ሰላምታም ሰጧት። በላያቸው የሆነው ሁሉና ከጠላቶቻቸው እጅ እግዚአብሔር እንዳዳናቸው ነገሯት። እሷንም በቅዱሳኖቹ ላይ እግዚአብሔር ያደረገው ታምር ታድንቅ ነበረ። በመጻሕፍትም ቃል መከራቻቸውን ቃሏም የሚጣፍጥና ከንፈሮቿንም የሚጥሙ ናቸውና ይህንን ስነጋገሩ ብርክት ቅድስት አርሴማን ወደ ንጉሡ ይወስዷት ዘንድ የንጉሡ መልእክተኞች መጡ። ባዩዋት ጊዜም ተንቀጠቀጡ፣ እንደ ቅጠልም ረገፉ። እርሷ ግን በጸሎቷ ኃይል አነሳቻቸው። ከዚህ በኋላ ወደ ንጉሡ አቀረቧት፣ በፊቱም ቆመች። በተንኮል ነገርም አንቺ ሴት ሆይ እንደምን አደርሽ ዋልሽ? መልክሽ ያማረ ነው፣ የፊትሽም ደንግባት መልካም ነው አላት። ብርክት ቅድስት አርሴማም ግን በስድብ ቃል እየሰደበችና እየተቆጣችው መለሰችለት፣ አንተ ውሻ፣ እኔ ከአንተ ጋር አልነጋገርም። ሐዋርያው ክርስቲያን ያልሆኑት እንዴት አደርክ እንዴት ዋልክ አትበሉት። እንዴት አደርክ እንዴት ዋልክ የሚል ቢኖር በስራ ወይም በአምልኮቱ አንድ ሆነ እንዳለው በቃል ነገር አንድ አልሆንም አለችው። ንጉሡም መለሰ፣ እኔ መልካም ነገር ስነግርሽ፣ አንቺ ግን የስድብን ነገር በእኔ ላይ ታስቀድሚያለሽ አላት። ብርክት ቅድስት አርሴማም መለሰችለት፣ በልብ ውስጥ መልካም ስራ የለም። አንተ የምድር አውሬ ጉድጓድ
የትናንሾች ቀበሮች መሯጫ፣ የርኩሳን አጋንንት መጠጊያና የጅቦች ማደሪያ ነህ። ያላንተ ማደሪያ የላቸውምና አላቸው። ንጉሡ መለሰ እንዲህ አላት፣ ብርክት አርሴማም ይህን ሁሉ ስድብሽን እቀበላለሁ፣ በትዕግስትም አልፈዋለሁ። እኔ እወድሻለሁ አልጠላሽምና አሁን በወርቅና በብር ዙፋኔ ተቀመጪ። የንጉሡ ሚስት እንድትባይ ነጫጭ ልብሶች እንግዲህ ልበሺ። በአርማንያ ሴቶች ሁሉ ላይ ትነግሻለሽ። አንቺ ግን የፊትሽ ውበት ያማረ ነው፣ ልብሽ ግን ጠማማና የከፋ ነው። ሰው ሁሉ ያማረ ቢሆን ልቡም ያማረ ነው። ፊቱ የከፋና የተቋጠረ ቢሆን ግን እንዲሁ ልቡም የከፋ ነው። አንቺ ግን እንደዚህ አልሆንሽም። እኔም ስለ አንቺ አደንቅሃለሁ። የማይጠቅምሽን ስለያሽ ጠባይሽን መልካም አልሆነም። ነገር ግን ወደ እኔ ትመጪና ከኔ ጋር ትሴሰኝ ዘንድ አስቀድሞ እመክርሻለሁ፣ አስተምርሻለሁ አላት። ቅድስት አርሴማም መለሰች፣ ልብ የደነደነ ሰነፍ ሆይ፣ ኃጢአትህ ሁሉ ይቅር ይልህ ዘንድ ወደ አምላክ እግዚአብሔር ተመለስ ዘንድ በተሻለ የነበረ ቃሉ ሕይወት ሽክሙ ቀላል ነውና ከእርሱ ዘንድ ምሕረትና ይቅርታ አለ። ትእዛዙ ሁሉ የታመነ ነው፣ መንገዶቹ ሁሉ ብርሃን ናቸው። ወደ ጽድቅ መንገድ ይመርሃል። ሞትና ሐዘንም ወደ ሌለበት ልብ ግን የተዘጋና የተለጎመ ሆነ። የክፋትንም ሙዳይ ነው፣ የእሬት በደልም ገንቦ ነው። ፈጣሪ እግዚአብሔር መፍራት በልብ የለምና እኛ ግን ለወንድሞቻችን መልካምን እንድናደርግ ለጽናትና ለፍቅር ራሳችን ዝቅ እናድርግ አዞናልና። የአምላካችን ነገሩ ሁሉ የጠራና ንጹሕ ነው። ንጹሕ የሆነች ነፍስን ይወዳል፣ ለንጹሖች ማደሪያ ነውና። ነገር ግን የርኩሳንና የቂመኞች ጸሎት አይሰማም። ነቢዩ ዳዊት ደም አፍሳሽንና ሸንጋይን ሰው እግዚአብሔር ይጸየፋል እንዳለ፣ ዳግመኛም ሰው ግን ክቡር ሲሆን አላወቀም፣ ልብ እንደሌላቸው እንስሳ ሆነ፣ ተመሰላቸው። ከእህቶቻቸውና ከእናቶቻቸው ጋር የልብ እውቀት ስለሌላቸው እንደሚሰስኑ ሆኑ እንዳለው፣ አንተም የልብ እውርና እውቀት ያጣ ስለሆንክ ተመሰላቸው። ስጋህን ከዝሙትና ከርኩስ የምታነጻበት የለም አለችው። ንጉሡም መለሰ፣ ብርክት ቅድስት አርሴማ፣ ስለ ክብርሽ ብዛት ከሩቅ የሚያይ ዓይን ሳለኝ የልብ እውር ስትይኝ እና ስትሰድብኝ ይህን ሁሉ በጸጋ እቀበላለሁ፣ በትዕግስትም አልፋለሁ አላት። ብርክት ቅድስት አርሴማ መለሰች፣ እውር ብትሆንስ በደል ባልሆነብህ ነበር። አሁን ግን እውቀት የለህም። መድኃኒታችን ማንም ሌላ የማይሰራውን ስራ አልሰራ ስራዬን አትመኑ። የአባትን ስራ ብሰራ ግን እኔ ባታምኑት እናንተ ስራዬን እመኑ አይሁድን እንዳላቸው፣ እንዲሁም አንተ እኛ ባታምንን አማልክቶችን መስራት የማይችሉትን እግዚአብሔር በፊት በሰራህልን ስራ እመን። አሁን በጌታችን በኢየሱስ ክርስቶስ ስም እንድታምን እንጸልያለን። ከብዙ ዘመን በኋላ አምላከ እግዚአብሔር ታስበዋለህ። ርኩሳን መናፍስት ባሰጉሩህና ባሰቃየው ጊዜ ስጋዬን እስከምትበላና ደምን እስከምትጠጣ ድረስም ያሳብዱሃል አለችው። ንጉሡም መለሰላት፣ ማመኔን ብትወጂ ግን ከኔ ጋር ፍቅርን አድርጊ፣ ከትእዛዜም አትተላለፊ። እኔ ለአምላክሽ እገዛለሁና። ይህንን ነገር በተናገረ ጊዜ መንፈስ ርኩስ ፊቱን መታው። ከእናትህ ማኅፀን ጀምሮ ያሳደግኩና በስራዬ ሁሉ ልብ አፍንና ብርታት ሲሆን በኃይሌ ብርታት የክርስቲያኖች ልጆች እንድታስጨንቃቸው እስከ ዛሬ አደረስኩ። እኔ ለምን ተውከኝ እያለ ዛሬ ግን በክፋቷ ብዛት ሁልጊዜ ስለምታስቸግረኝ ስለዚች ሴት እግዚአብሔር አምላክን ታመልክ ዘንድ ወደድከው አለው። ዳግመኛ ዲያብሎስም ስለዚች ሴት ፍቅር እኔን
የረሳኸኝ ለምንድን ነው አለው። እሺ ብትይኝ ለአምላክሽ እገዛለሁ አልካት። ያን ጊዜም አፉ እስከሚጠመም ድረስ በምድር ላይ ወደቀ። አፉንም ከፈተ፣ እንደ ርኩስ በደንም ሆነ። ያን ጊዜ ብርክት ቅድስት አርሴማ ከከንፈሮቿ ሳትገልጥ በመንፈስ ቅዱስ ፈገግ አለች። የምታመልኳቸው አማልክቶች ገዳዮች ናቸው ያለው የነብዩ ቃል ተፈጸመብህ አለችው። ዳግመኛም የአሕዛብ አማልክት አጋንንት ናቸው፣ እግዚአብሔር ግን ሰማያትን ፈጠረ። እምነትንና መልካም በፊቱ ናቸው፣ ምስጋናንና የክብር ልዕልና በመቅደሱ ናቸው አለ። ከዚህ በኋላ ንጉሡ በቁጣና በመዓት ከተነሳ ርኩሳን አማልክቶች ይሰዉ ዘንድ ሰማዕታቱን አዘዛቸው። ይህንን ስናገር የጣዖቱ ካህናት መጡ። አማልክቶቹ እንደተሰባበሩና እንደጠፉ ነገሩት። ቅድስት አርሴማ ወደ ቲያጥሮን አዳራሽ በመጣች ጊዜ አማልክቶቻችንን ተሰበሩ። ዳግመኛም ካህናቱ መምጣቷን ከሰማን ጀምሮ አማልክቶቻችን ተግተን እንጠብቅ ዘንድ እረፍት የለንም። እንቅልፍም ቢሆን እያሉ ወደ ንጉሡ ጮኹ። እርሱ ራሱ ዲዮስጣዎስ እርሷን ስለፈራ በዱር እንዳለ የበረሃ አህያና እንደ ሜዳ ውርንጭላ ሌሊት ሁሉ ይጮኻል፣ ከእርሷ ወደ ዱር ይሸሽ ዘንድ ይወዳል እያሉ ነገሩት። ስለዚህ ነገር ስለ እርሷ የምናደርገው አጣን። አማልክቶቻችንን በእርሷ ኃይል የተጣሉ የተሰባበሩና የተበተኑ ሆነዋልና እንደ እነርሱ እንዳታደርገን እኛ እርሷን እንፈራለን። የምንሰዋውን መስዋዕትና የምናደርገውን ላም ይቀበለን አላገኘንም። የቂልቅያና የሶርያ ሰዎች ብርክት ቅድስት አርሴማ የሚሏት ይቺ ሴት ካልሞተች ሀገራችን ሁሉ በበዳም ይሄዳሉ። ዛሬ ወዮልን ለእኛ ወዮ! ከጠላቶቻችን እጅ ማን ያድነናል? ምግባችንና ልብሳችን ማን ይሰጠናል? በየጊዜውና በየዘመኑ ዝናብ ማን ያዘንብልናል? ምንጮቻችን ማን ያመነጭልናል? የስራችንስ ፍሬ ማን ያበዛልናል? ማን ይጠብቀናል? ማን ያድነናል? ሕፃናቶቻችንን ጎልማሶቻችን ማን ያሳድግልናል? ያለ እነዚህ አማልክቶቻችን ማን ይጠብቀናል ይረዳናል? እያሉ ጮኹ። ያን ጊዜ ከእነርሱ አንዱ ተነሳ እንዲህ አለ። ንጉሡ ድርጣድስ ሆይ ይቺ ሴት መገደሏን ካላፋጠንክ አንተ በክፉ ሞት ትሞታለህ። ሁለተኛም ተነሳ እንዲህ አለ። ንጉሥ ሆይ እርሷን የምትወድ አትሁን፣ የእርሷ ፍቅር አታስብ፣ ጠባቂዋ ተበቅሎ በምድር ላይ ያጠፋል አለው። ይቺ ሴት ለአንተ አይደለችም፣ ነገር ግን በአርማንያ ሀገሮች ሁሉ ያማረች እና የከበረች ናት። ዳግመኛም በቂልቅያና በእስያ ምድር ተወልዳ ባደገችበት የእርሷ ሀገር በስራ ሁሉ እርሷን የሚመስል የለም። የሚሞት የምድር ንጉሥ ምስት የምትሆን ቢሆን ኑሮ የቂልቅያና የእስያ ንጉሥ ምስቱን ትሆን ዘንድ ፈልጎ ባገኛትና ባጫትም ነበረ፣ እርሷንም ወደ እኛ ባላካትም ነበር። አንተ ግን እርሷን ለማግኘት በአእምሮ ጉለት በከንቱና በብላሽ ፈጽመ ትደክማለህ አለው። ያን ጊዜ ንጉሡ ተቆጣና ይህን የተናገረው ከሁለት ክፍል ቆረጠው። ሁለተኛው ተነሳና ቅድስት አርሴማ ስለሚዋት ስለዚች የምትደነቅና የምትፈራ ሴት እኔ ፈጽሜ አደንቅሃለሁ አለ። እሷም የሚመስል በምድር ሁሉ አላገኘሁምና ከአባታችን አዳምና ከእናታችን ሔዋን ልጆች በሰማይ በታች ወይም በምድር ላይ ስራዋ የሚያስደንቅ የመልካሟ ውበት እጹብ ነውና በፀሐይ ላይ ያለ የብርሌን መልክ ትመስላለች። ብርሃንን ወይም መብራትን ምንም አትፈልግም። የሥጋዋ ንጽሕና ነጭና የጠሩ ከሆኑ ሁለመናዋ የበራ ነውና አለ። ነገሥታትና መኳንንት ደምግባቷን ቢያዩ ከግርማዋ ከፍታ የተነሳ አድንቀው በሰገዱለት ነበረ።
ወርቅና እጅ ማንሻም ባመጡለት ነበረ። እኔም ጥላዋ እንዲያገኘኝ በእርሷ ዘንድ ሰግድለትና እገዛለት ዘንድ እወዳለሁ አለ። እሷም በሰይፍ ቆረጠው፣ ሁለቱንም ሰማዕት ሆኑ። እሱንም በሰማይ ቆረጠው፣ ሁለቱም ሰማዕት ሆኑ። ብርክት ቅድስት አርሴማ ሆይ የረድኤትሽ ጥላ ሁላችን የክርስቲያን ሕዝቦችን ለዘላለሙ ይጠብቀን፣ አሚን። ከዚህ በመቀጠል ደግሞ የሰኔ ተአምር እንሰማለን። ተአምርሃ ለብጽዕት አርሴማ ቅድስት ጸሎታ ወበረከታ ይሃሉ ምስለ ኩልነ ለዓለም ዓለም አሜን። ነገር በእንተ ጎርጎርዮስ ረአዩ ተአሚር ወመንክር ዘርኢ በተናገረ በእንተ እብያ ለተአምርሃ ለብጽዕት አርሴማ ቅድስት እምድኅረ ተከለለት በሰልስተ ዓመት ወውእቱ ስሰ እጹብ ለሰማይ ዜና ታምሩ ወተጋድሎቱ። የሰኔ ተአምር ምዕራፍ 10 የብጽዕት ቅድስት አርሴማ ተአምር ይሄ ነው። ጸሎቷና በረከቷ ከሁላችን ጋር ለዘላለሙ ይኑር አሜን። ሰማዕትነትን ከተቀበለች በኋላ በ3ኛ ዓመት ስለ ብጽዕት ቅድስት አርሴማ ተአምር ገናነት ያየና የተናገረ ተአምርንና ድንቅን የሚያይ የጎርጎርዮስ ነገር ይሄ ነው። የእርሷንም የተአምሩንና የገድሉን ዜና ለመስማት እጹብ ድንቅ ነው። በድርጣድስ ዘመን ስለ ሃይማኖት ክርክር ሆነ። ያን ጊዜ የእግዚአብሔር ቃል አስተማረ። ስለዚህም ነገር በገመድ እጆችንና እግሮችን አስሮ ረግረግ ወደ ሆነ ጥልቅ ጉድጓድ ጨመሩት። በየጊዜው በምሽት ምግብ የምትሰጠው አንዲት መበለት በቀር የሚያየው ሳይኖር 15 ዓመት ያህል በዚያው ተቀመጠ። 15 ዓመት በተፈጸመ ጊዜ በእግዚአብሔር ትእዛዝ ወጣ። በካዲው በንጉሱ ድርጣድስ ዘመንና ጌታ ስለ ቀናች ሃይማኖት በተጋደሉ በቅዱሳን ደናግላን በብጽዕት ቅድስት አርሴማ ስም ቤተ ክርስቲያን ይሰራ ዘንድ ወደደ። አናጺዎች የቤተ መቅደስን ድንጋዮችን ስላኩ ያን ጊዜ ነጫጭ ርግቦች መጥቶ በአናጺዎች ላይ ይጋርዳሉ፣ ክንፋቸውንም ይዘረጋሉ፣ የመቅደሷንም የሥራ መጠን ያሳያሉ። ብፁዕ ጎርጎርዮስ ግን በመላእክት ቋንቋ ይናገሩት ነበረ። የቅዱሳን ደናግላን ነፍሳቸው ርግብን ተመሰሉ። እነዚህ ርግቦች አስቀድሞ ስለ ገነት የጌጥ ውበት ብዙ ነገርን ተናገሩ። ዳግመኛም ስለ ቅዱሳን ሰማዕታትና ጻድቃን አኗኗር ሁሉ እንደ ስራው የሚከፍልበት ጊዜ በመከራና በፍርድ ቀን ትልቅ ክርክር እንዳለባቸው፣ ስለ ኃጢአተኞች በኋለኛው ዘመን ብዙዎች ሐሰተኞች ነቢያት እንደሚመጡ፣ ወርቅንና ብርን በመስጠት ብዙዎች እንደሚያስቱ የሐሰት ነገርን የምናገር በመጽሐፍ ቃልም በወንጌል ቃል እንዳለው እኔም አስቀድሜ ነገርኋቸው። በእውነት እነግራችኋለሁ፣ እነሆ ከዚህ ዓለም ወይም በምድረ በዳ አለ ብሏቸው አትውጡ፣ በቤት ውስጥ ነው ብሏቸው አትመኑ። መብረቅ ከምስራቅ እንደሚወጣ እስከ ምዕራብም እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። ገድላ የሞት ነገር ካለበት አእምሯቸው ከዚህ ይሰበሰባሉ። ገድላ የሞተ ነገር ካለበት አሞሮች ከዚያ ይሰበሰባሉ። ከዚህች ወር ከመከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ፈጥኖ ይወርቃሉ። ያን ጊዜ እንዲያሰቷቸው ተጠንቀቁ፣ ተዘጋጅታችሁም ኑሩ ብለው ብዙ ነገርን ለቅዱስ ጎርጎርዮስ ነገሩት። በ10 አውታረ አብያተ ክርስቲያናትን ሰርቶ ጨረሰ። መስከረም 29 ቀንም ቀደሳቸው። በዚያም በብፁዕ ጎርጎርዮስ የጸሎት ኃይልና ብጽዕት ቅድስት አርሴማ ልመና ለበሽተኞች ድህነትን ተደረገ፣ ለጻድቃንም ዋጋ ተሰጠ። እነዚህ ቅዱሳን ጸሎት ሁላችን ሕዝበ ክርስቲያንን ዘውትር እስከ ዘላለሙ ድረስ ይጠብቀ፣ አሚን። የሰማነው በልቦናችን ያሳድርብን። እናታችን የቅድስት አርሴማ የገድሏ ጸሎት፣ የገድሏ ቃል ኪዳን፣ የገድሏ ምልጃ አይለየን።
እግዚአብሔር አምላካችን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላከ ቅዱሳን ይርዳን። ይህች ሰማዕቷ ቅድስት አርሴማ 7ቱ ደናግል ሰማዕታት ቅዱሳን በረከተ ረድኤትን ያሳድርብን። አስቡን ያሉትን በምሕረቱ ያስብልን። በስደት ያሉትን ለሀገራቸው ያብቃልን። በየእስር ቤቱ ታስሮ የሚሰቃዩትን ከእስር ቤት አምላካችን ያወጣልን። የሰማዕቷ በረከተ ረድኤት አይለየን። በዛሬ ቀን ይህን ጽዋ የዘከሩልን እንደ ሰማዕታት የሰማዕትነትን ዋጋ ለማግኘት ይህን ያደረጉልን እህቶቻችን ወለተ ሰንበትና ወለተ ሐናን እግዚአብሔር አምላካችን ከመከራ ስጋ ከመከራ ነፍስ ይሰውርልን። ያወጡትን እግዚአብሔር አምላካችን ድርብ አድርጎ ገንዘባቸውን ሀብታቸውን ጤናቸውን ሁሉ ይስጥልን። ማህበራቸውን እግዚአብሔር አምላካችን ማህበረ ነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ማህበር አድርግልን። አስቡን በጸሎታችሁ አትርሱን ያሉትን እግዚአብሔር አምላካችን በቸርነቱ በምሕረቱ ያስብልን። ከስራ ገበታቸው የኮበለሉትን እግዚአብሔር አምላካችን ወደ ስራ ገበታቸው ይመልስልን። ሃይማኖታቸው ከቤተ ክርስቲያን ኮብልሎ በባዕድ የተቸገሩትን ወገኖቻችን ወደ ቤቱ ይመልስልን። በቤቱ ያለን በጾም በጸሎት በስግደት በመጽዋዕት ሁላችንን ይጠብቀን። ባጎደልነው በሰባበርነው እናታችን ቅድስት አርሴማ በምልጃ በጸሎቷ በቃል ኪዳኗ አርማልን፣ ጸሎታችንን አሳርግልን። አባቷ ፈጣሪዋ ምሕረትን ታምጣልን። እግዚአብሔር አምላካችን ሌሊቱን ባርኮ ቀድሶ ያ ድቅድቅ ጨለማውን ገፎ በብርሃን የተካልን ቃሉ እንድንሰማ በስፍራ ይሰበሰብልን። ስሙ ለዘላለም የተመሰገነ ይሁን። ቀኑንም በሰላም ያውለን። አባታችን ሆይ በሰማያት የምትኖር ይቀደስ ፈቃድህ በሰማይ እንደሆነ በምድር የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም ለበደሉን ይቅር እንደምንል አታግባን ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ዘላለሙ አሜን። ቤታችን ድንግል ማርያም መልአኩ ቅዱስ ገብርኤል ሰላም ሳልፍ ሀሳብሽ ስጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ሴቶች ሁሉ ተለይተሽ የተባረክሽ የተባረከ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ጌታችን መድኃኒታችን ይቅርታና ምሕረት እንደምንልህ ኃጢአታችንን ያስተሰርይ ዘንድ ዘላለሙ አሜን። ሆኖ ፍቱሐነ ወንጹሐነ ይረስዕነ ርእሰክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ 12 ጊዜ ያለፈውን ኃጢአታችን ይቅር ይለን ዘንድ በሚመጣው ይጠብቀን። ስለ እናቱ ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እግዝእትነ ማርያም ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አውቀን በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት በሐልዮት በነቢብ በገቢር በመዓልትም በሌሊትም የተሰራውን ኃጢአት አውቀን በድፍረት ሳናውቅ በስህተት የተሰራውን ኃጢአት የኔንም የሕዝቡንም ኃጢአት ሁሉ ይቅር በለን። ማይሰራ ኃጢአት እግዚአብሔር ይፍታ። እሺ እግዚአብሔር አምላካችን ጸሎታችን ይቀበልልን። በኋላ ጽዋ ስላለን ሁላችሁም በጊዜ ጸሎት ጀምሩና በጊዜ ጸሎቱን ጨርሱ። ያው ካልጨረሳችሁ ደግሞ በመሀል እንግዲህ በኋላ ጽዋ ሲዘከር የምትዘክሩትን የራሳችሁ የሆነን ዝክር እንድታቀርቡ። እሺ አባታችን እግዚአብሔር አባታችን በእውነቱ ተባረኩ። ቃለ ሕይወትን ቃለ በረከትን ያሰማልን። በእውነቱ አባታችን ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ዛሬም ዘውትርም የተመሰገነ ይሁን። አባታችን ጸጋውን ያብዛላችሁ። እናቶቻችን አላችሁ፣ አባታችንን መርቁ እናቶቼ።